ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው ነፂ የምትባል ልጅ እኔ ትላንትና ቪዲዮዋን አላየሁትም ነበር። የተቆራረጠ ቪዲዮ የሆነ ትንንሽ ቪዲዮ ነው የተላከልኝ። በነገራችን ላይ እንደዚህ አይነት በትዳር ጣልቃ የሚገቡ ሴቶች እኔ ለማየትም ለማበረታትም አልፈልግም። እኔም እንደዚህ አይነት ስራ ምሰራ ከሆነ እውነቴ ነው የምላችሁ እናንተም እየመጣችሁ አታበረታቱኝ ማለት ነው። ሲቀጥል ቲክቶክ መንደር አንዳንድ እህቶቼ እንዴ አላህን አትፈሩም? ፈጣሪን አትፈሩም? ይሄ ህይወት የእናንተ ህይወት ቢሆን ምን ታረጉ ነበር? እንደውም ለምሳሌ ሩታን እስከ ጥግ ድረስ ብጠላት እንኳን ባትወዷትም እንደዚህ አይነት ነገር ለጠላት እንኳን አይመኝም። እውነቴ ነው የምላችሁ ከምር በጣም ይደብራል፣ በጣም ያስጠላል። ሩታ ማለት ለዚህ ትዳር ስንት ዋጋ እንደከፈለችለት እኔ አልነግራችሁም፣ ጠንቅቃችሁ ታውቃላችሁ ማለት ነው። እኔ በዚሁ አጋጣሚ ይሄን ነገር ቪዲዮም ብሰራ ምንም ብር ሩታ ትሰበራለች ወይም ሩታ ትጎዳለች አይደለም። ሩታ በጣም ደህና ናት፣ በጣም ጀግና ሴት ናት ማለት ነው። ከዚህም የበለጠ ነገር ፈተናዎች አሳልፋለች። ይሄ ነገር ድራማ እንደሆነ ጠንቅቃ ታውቃለች ማለት ነው ሩታ ማለት ነው። ሲቀጥል ነፂ የምትባሏ ልጅ እኔ ቪዲዮዋን ዛሬ ገብቼ ቤቷን ሳያት ቪዲዮ የቆየ ቪዲዮ አላት፣ የነ ሀይሚም የነ ሀሰንም ቪዲዮ አላት እና እስከ ዛሬ ነፂ ናት ማናት የምትላት እንደውም ስሟ ባፌ ይጥፋ ማለት ነው። በጣም ነው ያናደደችኝ ማለት ነው። እና የፈለገ ነገር እንኳን ባይመቻት የአብርሽ ስሜት ካላት አብርሽን የምትወደው ከሆነ አብርሽ በቪዲዮ የሚደዋወሉ ከሆነ ብዙ ግንኙነት ካላቸው እንደው ሲከዳት ለሩታ ሽምግልና ሲልክ ቀለበት ሲያስራት እስከሚወልዱ ድረስ ስትደርስ ለምን አንድ ቀን ወጥታ ይፋ አታረግም? አንደኛ ጥያቄ ማለት ነው። ለምን ይሄንን የጠየቅኳችሁ እናንተ ይጂበት አንቺ ጀግና 10,000 ያስገቧት። ለምን ሴት ልጅ ታለቅሳለች? እዚህ ጋር እኮ ማንም አልቅሽ ያላት የለም። ራሷ ወዳ ፈቅዳ ነው። እና እንደዚህማ ከተባለ ሩታ ታልቅስ። ሩታ ለምን ታልቅስ? አንድ እንደዚህ የምትይ እህቴ ማለት ነው በራስሽ ላይ በትዳርሽ ላይ በህይወትሽ ላይ ጀስት እንደ ሩታ ሆነሽ እንደዚህ አይነት ነገር ብትመጣብሽ ለምሳሌ አንቺ ያው ባሌን ቀምኝ ውሰጂ ትያታለሽ? አትያትም። በጣም ነው የሚደብረው። እውነት አስታውላችሁ እዩ እንጂ የራሴ ህይወት ቢሆንስ በሉ እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ውድ ቤተሰቦቼ አንዳንድ የሩታ ጠላቶች በጣም ተሳስታችኋል። ሩታ ከሆነ መቼም አትወጥቅም፣ መቼም አትሰበርም። ዛሬ ይሄ ሁሉ ትዕግስት አሳልፋ አንድ ማንኛውም ተረኛ ሰው መታ ሊፈምስባት ወይም ደግሞ ሰብስክራይብ አልጨምርም ሲላት የአብርሽ ፍቅረኛ ነኝ ብላ ወታ ሚዲያ ላይ ብታለቅስ ሩታ ምንም ነገር አትሆንም። ነገር ግን ለነገ ለራሳችሁ ለቤታችሁ ለትዳራችሁ ለልጃችሁ የሆነ ታውቃላችሁ የሆነ የሚባል ነገር አላ ለነሱ ብታስቀምጡ በጣም ደስ ይለኛል። እዚህ ጋር ሩታን ስለተጠላችኋት ወይም ደግሞ ሩታ ከአብርሽ ጋር እንድትሆን ማትፈልጉ ልጆች ብዙዋችሁ አላችሁ ማለት ነው፣ የሩታ ጠላቶች ማለት ነው። እና ይሄ ነገር እስቲ እናንተ ራሱ አስቡበት ማለት ነው። እኔ ግራ የገባኝ ነገር ሆነ አንድ እህቴ ነው ኮምታዋለች ማለት ነው። ነፂ እንበልና እንደውም ፍቅረኛው የአብርሽ ፍቅረኛ ብትሆን በሳቱ ከፍቅር ጋር ሲለያይ ያን ሁሉ ሲያለቅስ ያን ሁሉ እንባ ሲያወርድ የት ነበረች? ለምን አልመጣችም? ነገር ግን ሚያናደው ማለት ነው ሁልጊዜም የሩታ ጠላቶች ማለት ነው የሆነ ነገር ከፍ ስትል መታችሁ የምታለቅሱ ነገር እንዴት እንደሚያናደኝ አንደኛ ነገር። ሲቀጥል ደግሞ አልፈልገውም በቃ ንቃችሁት ጥላችሁት ሂዳችሁ አሁን አብርሽ ሲፈምስ ጥሩ ቦታ ሲደርስ በቃ ከፍ ከፍ ብሎ አርጋው ሩታ ትልቅ ደረጃ ስታደርሰው ደግሞ እየወጣችሁ የሩታን ስም የምታጠፉ ሴቶች እንዴት ጤነኛ አይደላችሁ? ሲቀጥል እኔ ቪዲዮ እንኳን ፍቅረኛዬ ናት ብላ ከሰራችሁ ልጅ ይልቅ አንዳንድ ኮሜንተሮች አንዳንድ ቲክቶክ የምትሰሩ ልጆች እንዴ ምን ሆናችሁ ነው? እናንተ በትዳራችሁ ቢሆን አሳልፋችሁ ባላችሁን ትሰጣላችሁ ለድሮ ፍቅረኛው? እውነት ሩታ እኮ በጣም ጀግና ናት። ከምሬ ነው የምላችሁ። በእሷ ስም የድሮ ፍቅረኛዋ እያደገች እያሳደገች እያበላች ትልቅ ደረጃ እያደረሰች ነው። እናንተ ልንገራችሁ ነው ማለት ነው አይደለም አብሯት አቅፏት እንደዚህ በደረቱ ተኝታ በትከሻው እያዘለ አብርሽ ማለት ነው። እውነቴ ነው። የአብርሽ ደረት ማለት ስንት ሴት ይዘዋል፣ ስንት ሴት ተሸክሟል። ያንን ሁሉ እያየች አሳልፋ ለዚህ ደረጃ ስለደረሰች በቃ አንዳንዴ ለምን ጠንካራውን ሰው ለምን ሰብረን አንቀብርም የምትሉ ሰዎች አላህን ፍሩ። እውነት በጣም ይደብራል። ለእኛ አይደለም ለህሌናችሁ ስትሉ ለራሳችሁ ስትሉ ለሩታ አይደለም። ነገ
መጥፎም ነገር ብሰሩ ለራሳችሁ፣ ጥሩም ነገር ብሰሩ ለራሳችሁ ነው። ሩታ እኮ ምንም ነገር አታርጋችሁም እናንተ። ዛሬ ብሰድቧት ብዘቀዝቋት መጣችባት፣ በላይዋ ላይ ልትወስድባት ነው፣ ከልጅ ዋጋ ገደል ልትገባ ነው፣ ብዙ ነገር ትላላችሁ። ያንን ነገር እናንተ ስላላችሁት አይደለም። ትላንትና ምላሽ ስትሰጥ አይታችኋል። ወንድማችን ሲጠይቃት ማለት ነው ሩታ በህዝብ ዘንድ እንዴት ልትወጀጅ ይቻልሽ? እንዴት አንቺ ሰው ፍቅር ሊሰጥሽ ቻለ? ስት ምንድን ነው ያለችው? እኔ ምንም ነገር ያረኩት ነገር የለም ከላይ የተጻፈልኝ ነው የምቀበለው ብላለች። እሷ ግን መጀመሪያም ሲፈጥራት እኛ ከላይ በቃ የሰውን ፍቅር ከላይ ሰጥቷታል፣ እንድትወደድ እንድትደነቅ ማለት ነው። ለምን እዚህ ጋር እንደ ሩታ ለምን አልሆንኩም አይባልም። እውነት በሩታ ላይ ብዙ አትቅኑ። ምክንያቱም ሁሉም የድሉ ነው የሚበላው። ለምሳሌ እዚህ ጋር እኔ ብዙ ዩቱበሮች አሉ ከኔ ከፍ ብለው ካየዋቸው እነዛ ዩቱበሮች ለምን እኔ ዝቅ ብዬ እነሱ ከፍ ብለዋል አልልም። ለምን ሁሉም የድሉ ነው የሚበላው። እውነት የአንድ ሰው እድል ወይም የአንድ ሰው እንጀራ ይሻግታል እንጂ ማንም አይበላውም። እና ሁላችሁም በድላችሁ ብትጠቀሙ፣ በስማችሁ ብትጠቀሙ፣ ሩታን ባታጠፋት፣ ሩታ ባልዋለችበት። እውነት ሩታ ማለት እኮ ለህዝቡ በጣም ባለ ውለታ ናት። እውነቴ ነው የምላችሁ። ሩታ ከመጣች በኋላ ስንት ዩቱበር አደገ፣ ስንት ዩቱበር ተለወጠ። ካለባበስ ጀምራችሁ፣ ከአነጋገር ጀምራችሁ፣ ከፍቅር አጸጻት እኔ እንጃ ስለ ሩታ አውርቼም ተናግሬም አልጨረስም። እና እውነቴ ነው የምላችሁ። እና ይህን ሁሉ ነገር አሳልፋ ዛሬ ቀን እንደዚህ ለቀልዷም ይሆናል እኮ እቺ ልጅ እኮ ነገ ወይም ብራንክ ነው ልትልም ትችላለች እኮ፣ ይሄ ድራማም ልሰራ ነው ልትልም ትችላለች እኮ። ግን እናንተ በቃ አንድ ሰው ወጥቶ ስላለቀሰ የሩታን ስም ማጥፋት እንሺ። ሩታ መጀመሪያም ለቤተሰቧ ክብር የሌላት የምትሉ ልጆች ሩታ ቤተሰብ እኮ ፈቅደው ወደው ስራም ቢሆን ፍቅርም ቢሆን ጓደኝነትንም ቢሆን ከአብርሽ ጋር ስትገናኝ የሩታ ቤተሰቦች ፈቅደው ፈርመው ነው የሰጡት አይደል አብርሽ። አሁን እሺ እሷ ነፂ የምትባልዋ ማለት ነው በፊት ትምህርቷን ወዳ ቤተሰቦቿን አክብራ ነበረ አብርሽን ጥላው ሄደችው የነበረ። አሁንስ ምን ተገኘ? ለምን ምን ነው ሀገራችን ላይ እንጀራ ተገርብጦ መጋገር ተጀመረ እንዴ? ለምን ትመጣለች? በቃ አክብራው ሄደች ቦታ ባከበረችው ቦታ መኖር ወይስ በአብርሽ ስሜት ልትወጣ ሌላ ፍቅረኛ ነበራት ከቷት ወይም ደግሞ አልፈልግሽም ብሏት የእሱን ንዴት መታ አብርሽና ሩታ ጋር ልትወጣ ፈልጋ ነው እንጂ በጭራሽ እኔ አላምንበትም። እና በዚሁ አጋጣሚ ሩታን ስሟን ባታጠፋ በጣም ደስ ይለኛል። ምክንያቱም የአንድ ሀገር ልጆች ናቸው፣ ነገ ይገናኛሉ። ወታ በብር ነበረ ምሰራ፣ በነፃ የሚሰራ ማንም የለም። እና ጠዋትን በሰራሁት ቪዲዮ ብዙዋችሁ ሩታ አንድ ነገር ሲፈጠርባት ሁሉም ቪዲዮ ይሰራል፣ ሁሉም ይናገርላታል፣ ሁሉም ይቆምላታል። አው ለምን እንደሆነ ታውቃላችሁ? ንጹህ ስለሆነች ምንም ነገር ስለማትናገር ምንም በአንደበቷ አንድ ችችት ምን ልበላችሁ ዝንብ የሚያክል ቆሻሻ እንኳን የሌለባት ልጅ ናት። እና የዚህ ሁሉም መነሻ ማን ነው? አብርሽ ነው። በመጀመሪያም ደረጃ የሩታ ማንነቷን ወጥቶ ቢናገር ኖሮ ሩታ ያላጠፋችው ነገር አላጠፋችም አላረገችም ቢል እውነቴ ነው ብላችሁ ማንም እንደዚህ አይላትም ነበር። እና ሩታን ማስከበር የነበረበት አብርሽ ነው። አሁንም ቢሆን እቺ ልጅ ማስከበር ያለበት አብርሽ ነው ማለት ነው። ማቆም ያለበት አብርሽ ነው እንጂ ወይም ስለ ሩታ ስለተናገረች እናንተ ያዙኝ ልቀቁኝ ሚዲያ ቆውጥ እንዴ ምን ተፈጠረ? አዲስ ነገር እኮ አልተፈጠረም። ያለ ነው። ሁሌም ያለቅሳሉ እኮ ወንዶች ያለቅሳሉ። አብርሽን አፈቀርኩ፣ ስንት ሴቶች አብርሽን አፈቀርኩ ብለው መተው እያለቀሱ ነበረ። ዛሬ እቺ ለምን አዲስ ሆነችባችሁ? ሩታ እኮ ለምንደነው አለኛ። ነገር ግን ያስጠላል፣ ይደብራል። ለምን ብትሉ ይጂበት፣ ቀጥይበት፣ ያዋጣሻል የምትሉ ልጆች የት ነው የሚያዋጣት? ገደል እንዳትኮታት። ከዚህ በፊት አንዳንድ ነገር ተፈጥሮ ነበር ታውቃላችሁ። እኔ ስማቸውን መጥራት አልፈልግም። በሳቱ ራሱ አንቺ ጀግና፣ አንቺ አንበሳ፣ ሂድበት ቀጥልበት